ውድድሩን ለሌላ ሰው ሙስሊም ነው ሴዶ ሙስሊም ነው ብላችሁ ለሌላ ሰው አሳልፋችሁ ልትሰጡ ስፖርት ውድድር ማርሻል አርት ከሃይማኖት ጋር ታገናኛላችሁ? ከሃይማኖት ከዘር ታገናኛለህ? እኔ እኮ ዋጋዬ ይኸውላችሁ 5 ሚሊዮን እኮ ለኔ ዋጋ ይኸውላችሁ ለህዝቡ ብዬ ነው። ህዝቡ ይደሰት ማርሻል አርት ይደግ ብዬ ነው እንጂ በ5 ሚሊዮን ብር የተስማማሁት የኔ ዋጋ 100 ሚሊዮን 150 ሚሊዮን ነው። የኔ ሴዶ ውድድር ያደርጋል ቢባል ሙሉ የኢትዮጵያ ህዝብ ነው የሚመጣው የነበረው አዳራሽ ቢገኝ ማለት ነው። እናንተ ግን ከሃይማኖት ጋር አያይዛችሁት እኔ ሙስሊም ስለሆንኩ እንደዚህ አይነት የምትሰሩት ስራ ሌላ ነገር ነው። ያውላችሁ ማርሻል አርት ከዘር ነፃ ነው፣ ከሃይማኖት ነፃ ነው። ይሄን ውድድር ማለት ነው አየር ላይ አስተካክሉት። ይኸውላችሁ የምታዘጋጁት ሰዎች በሃይማኖት ቀየራችሁት። አየር ላይ ስፖርት ማርሻል አርት ወደ ሃይማኖት ወደ ዘር ትቀይራላችሁ። ምን አይነት አስተሳሰብ ነው? ማርሻል አርት እኮ ፍቅር ነው የሚሰብከው። ምንም ውድድር ላይ ብንደባደብም እኔና እሱ እኔ አሁን ጆኒን በ3 ሰከንድ ኖካውት አስወጥቼ ስሜ ነው አንስቼው ምናምን መሄድ። ማርሻል አርት የሚያስተምረው ይሄ ነው። ሴዶ ሙስሊም ነው ብላችሁ ምሸርቡ ስራ እዛ ጌች አካባቢ ያላችሁ ሰዎች ጌች ባያስብም ጌች አካባቢ ያላችሁ ሰዎች ማንነታችሁን አውቀዋለሁ። እንደዚህ አይነት ነገር እያሰባችሁ ነው። ጌችን ፑሽ እያደረጋችሁ ነው። ስለዚህ ጌች ራስህ አስተካከል፣ አየር ላይ አስተካከል። እኔ እኮ ችግር የለብኝም ለህዝቡ ብዬ ነው እንጂ አሁን ያለበት ጂም መጥቼ ልጁን በ3 ሰከንድ ቆልፌው መውጣት ይችል ነበር። ግን ማርሻል አርት ይደግ ብዬ ነው። ይሄንን መልእክት አየር ላይ አድርሱለት። የኢትዮጵያ ህዝብም ይወቅ። አሁን አንተ አጀንዳ ፈጥረሙታል። እስኪ ሚሊዮን ስሙት። ውድድሩን ለሌላ ሰው ሙስሊም ነው ሴዶ ሙስሊም ነው ብላችሁ ለሌላ ሰው አሳልፋችሁ ልትሰጡ አትዋሽ። ማንም ሙስሊም ስለሆንክ አልከለከለም። አሁን እኔ ሙስሊም ነኝ፣ ግን ውሸት ነው። በቃ አለቀ እንዴ። በቀደም እነዛ ሲዘርሩ የነበሩት ሙስሊም ስለሆኑ ተከልክለዋል እንዴ? ኦርቶዶክስ አንጁ ሲጫወቱ የነበሩት አሁን ደግሞ በቃ በዚህ አጀንዳ ካልፈጠራቸው አሁን ለአንተ ደግሞ እንፋያት እንዴ? ሙስሊም ክርስቲያን ያለን ምንድነው? ሙስሊሙና ክርስቲያኑ ሰላም ተሰጡት። ሰላም የነበረውን ህዝብ እና እንዳንተ አይነት እኮ ነው እዚህ ጋር መጥቶ የማይሆን አጀንዳ የፈጠረ ህዝቡን ሰላም የሚያሳጣው። እዚህ ጋር ለአክሱም ማህበረሰብ ድምጽ እየሆነን አሁን ደግሞ ለአንተ አጀንዳ ቀይረን ለአንተ ደግሞ ድምጽ እንሆን ነው። ከተሸነፍክ 1 ሚሊዮን ብር ወይ ካሸነፍክ 4 ሚሊዮን ብር ኬስ ለሚገባ ማለት ነው። ይሄ የማይመስል ነገር አታውሩ። ህዝቡን ሰላም አታሰጡት። ይሄ እንዳንተ አይነቱ ነው እዚህ የመጣ ህዝቡ እዚህ ጋር በሰላም እንዲያጣ የሚያደርገው። ምን አጀንዳ መሆኑ ነው? ሙስሊም ስለሆንኩ ተከለከልኩ ነው ምናምን የምትለው? ወላሂ ልጆች ድምጽ እንዳትወጡ፣ አንድ ሙስሊም ድምጽ እንዳይሆኑ የማይመስል ነገር በቃ ስትፈልግ ተጫወት፣ ስትፈልግ ተው። የማይመስል አጀንዳ አታውራ። አሁን ደግሞ ሙስሊም ስለሆንኩ ተከለከልኩ በቃ መረጠህ አይደል? ከሱ ጋር መፋየት እፈልጋለሁ አለ ጌቾም። አሁን ቀጣይ ያለው ጨዋታ ከሴዶ ጋር ነው አይደል? ምንድነው አጀንዳ ይዘህ መተህ እዚህ ጋር ደግሞ ህዝቡን ሰላም ተሰጠው። ያኛውን አጀንዳ የአክሱሙን አጀንዳ አስቀይረህ አንተ አጀንዳ ደግሞ እንድንጮህ ነው። አታፍርም አንተ ራሱ በዚህ አጀንዳ መሀል ይሄን አጀንዳ ይዘህ ስትመጣ? በቃ ሙስሊሙን ክርስቲያኑን ሰላም አታሰጡት። እንዳንተ ያቱ እየመጣ ሲያስጠላ በእናትህ። ማታ ምንድን ነው የተፈጠረው? ሴዶ 10 ሚሊዮን ብር ከውድድሩ በፊት ሳልጫወት ካላስገባችሁልኝ አልጋጠምም ብሏል። ይህ ገንዘብ ከውድድሩ ውጭ የሆነ ክፍያም እንዲሰጠው ነው የጠየቀው። እኔ የውድድሩ ነው የ5 ሚሊዮን የውድድሩ ነው አይደል? ያሸነፈው የሚያገኝ ነው፣ የተሸነፈና ያሸነፈ። እኔ ግን ለራሴ ጥሬ 10 ሚሊዮን ብር እፈልጋለሁ። ከንቃተ ህሊና ፋይት በኋላ ጆኒ ያቀረበውን ጥሪ ተከትሎ ለኢትዮጵያ ህዝብ ስል ተቀብየዋለሁ በማለት እርግጠኛ በመሆን የማለው ሴዶ ለኢትዮጵያ ህዝብ ብዬ ወላሂ ወዳደራለሁ። ላይቭ ላይ ግን በአንድ ወር ለሚያልቅ ብር ብዬ ያቀረባችሁ ልኝን የ4 ሚሊዮን ብር ኦፈር አልቀበልም፣ ሪንግ ውስጥም አልገባም ብሏል። በጣም ትልቅ ስቴጅ አዘጋጁ እስከ 500 ሺህ የሚደርስ ሰው እኔን ለማየት መግባቱ አይቀርም ብሏል። ይህ ማለት 83 ሺህ የሚችለውን 6 የሪያል ማድሪድ ስቴዲየም የሚሞላ ሰው እንደማለት ነው። እናም በ4 ሺህ ብር ብታሰሉት 2 ቢሊዮን ብር ነው የሚሆነው። ስለዚህ ቀድማችሁ 10 ሚሊዮን ብር አስገቡልኝ ብሏል። ለዚህ ቢዝነስ እኔ ማለት ትልቁ ግባት እኔ ነኝ። በቃ ዋናው እኔ ነኝ። 500 ሺህ ሰው ሚይዝ አዳራሽ አይገኝም። 500 ሺህ ሰው ይገባል። 500 ሺህ ሰው በ4 ሺህ ብትሰራው ስንት ነው? ይህ ሊሆን የሚችል ቁጥር ነው ብላችሁ ታስባላችሁ ወይስ ሴዶ ፈርቶ ነው? ሀሳባችሁን በኮመንት አጋሩኝ። ለተጨማሪ መረጃም አካውንቴን ፎሎ ማድረግ እንዳትረሱ። ሴዶ እግዚአብሔርን ቪዲዮ ስለሳስበ ያሳከኝ ነውና ጎበዝ ነህ። ሶሻል ሚዲያን እንዴት መጠቀም እንዳለብህ እያወክ ነው። ያዝ ለቀቅ እያደረክ ይኸው አመታት አለፉና ያቀረቡልህ ብር እነ ጌች እነ አሹ 4 ሚሊዮን ብር ብዙ ነው እኮ። ፕላስ እዚህ ላይ ስፖንሰርሺፕ አለ 2 ሚሊዮን 3 ሚሊዮን ምናምን ልታገኝ ትችላለህ። ከስፖንሰርሺፕ 6 እና 7 ሚሊዮን ብር ሆነልህ ማለት አይደል? እዚህ ላይ ደግሞ ይኸውልህ አንተ ቪዲዮ ስትሰራ ብዙ ሰው ላይክ የሚያደርግልህ ያለህ የሚል ሚሊዮን ተከታይ ለኔ የሚሰጠኝ ግምት ከፍ ያለ ነው ብለህ የምታስብ ከሆነ ቀሽም ነህ።
ምን አይነት ግምት እንደሚሰጥ ታውቀዋለህ። ምክንያቱም ከኮሜንት መረዳት ይቻላል። ይሄንን ግምት መተህ መቀልበስ አለብህ። ዋጋህን ማሳየት አለብህ። ዋጋህን ማሳየት ያለብህ በገንዘብ ብቻ አይደለም፣ በፋይት እኔ ማለት እንደዚህ ነኝ ብለህ በቃ የማሸነፍ ስነ ልቦናው ካለ። ይሄ ስነ ልቦና ከሌለህ ግን ኦኬ ተሸነፈህም 1 ሚሊዮን ይሰጣል ፕላስ አሁንም ስፖንሰርሺፕ። ምክንያቱም ንቃተ ህሊና ራሱ ስፖንሰርሺፕ ነበር። ተሸነፈህም ስፖንሰርሺፕ ይኖርሃል። አሁንም 2 ሚሊዮን 3 ሚሊዮን ሳትወዳደር ስለሆነ ስፖንሰርሺፑን የምታገኘው አለች ማለት ነው። ከዛስ ንቃተ ህሊና ተሸንፎ ምን ተባለ? ምንም ወይ ለዚች ነው እንዴ ምናምን ተባለ፣ ቀጠለ፣ ህይወቱን ይቀጥላል። ቫይራል ሆኗል፣ ታውቋል ምናምን። በቃ ለጆኒ ነው ክብር ትሰጠዋለህ እንጂ ልክ ጆኒ ማንተን ካሸነፈ ለጆኒ የተወሰነ ክብር ይሰጠዋል። ከዛ አንተ ትረሳለህ ማለት በቃ ጆኒ ሰይዶ አይችለው፣ ጆኒን አልቻለው፣ ከሌላ ሰው ጋር ደግሞ ሲፋይት ያርግ። እኔም እንዲህ ልጀምር እንደ የሆነ አንድ ሰው አስወጥቼ ምናምን ቡራ ከረኝ ማለት ልጀምር ማለት ቤልት አለኝ ባይዘው ቀላል ሰው እንዳልመስላችሁ። ጌች ምንድነው? ካርድ አልሞላም እንደ ስልክ ላይ ዳታ አልሞላም። ኔትወርክ ነው ዳታ ካርድ እሺ፣ ፓኬጅ ልላክልህ። ለሀገር እየሞላን አሁን ለኔ አልሞላም ብለህ ነው? አይ ቢዚ ስለሆንሽ በቃ ቢዚ ስለሆንሽ ቢሮ ውስጥ ሆኜ ነው ኔትወርክ ቢሮ ውስጥ ሆኜ ነው ወጣው አሁን። ኤኒዌይስ ሴዶ ተዘጋጅ። ካሸነፍክ 4 ሚሊዮን ብር ያው ኖ ራይድ አትንቀሳቀስ ማለት ነው። ከዛ ደግሞ ስፖንሰር ምናምን ይኖርሃል፣ ብር ትሰራለህ። ያንን አንተ ብቻ አይደለም ፋይት የሚሆነው ባይ ዘ ወይ will be እንትን ቦክሲንግ ፋይት ይኖራል፣ ሞይታ ይኖራል። የነሱ ገና ገንዘብ አለ 10-15 ሚሊዮን ብር ልናወጣ ነው ማለት ነው። ዋናው እንግዲህ ያለበት ብሩ ለኔ ነው እያልኩ እኮ ነው። ገንዘብ ለኔ ብዙ ያስፈልገኛል እያልን ነው። ማን ያለው? ህዝቡም እኔም። እነሱ ይስጠዋ። ታዲያ እንደዛ ከሆነ ህዝቡ ነው እኮ አሁን የሚሰጠው እኮ ህዝቡ ነው። አታውቅም እንዴ? ቀድሞ ኪሳችን ውስጥ ያስገባው እንስጥ ፋይት አድርግ። ቀድሞ ያው ትኬት ሲዘጋጅ ኤቭሪቲንግ ስፖንሰርሺፕ ኤቭሪቲንግ። እሺ ግን የፕሮፌሽናል አካሄድ እንዴት ነው ንገረኝ እስቲ። አሁን ለምሳሌ የሆነ አንተ ዳና ዋይት ነኝ ብለሃል አይደል? ዳና ዋይት ሐምዛ ቻማያና ሰሞኑ የሚያደርጉት ማን ነው ስትሪክላንድ ነው ምናምን የሚባሉ ፋይተሮች አሉ። እነሱን ሲያገናኛቸው ፋይት ላይ እንዴት ነው አካሄዱ እስቲ ንገረኝ ካወቅ። UFC ኤን ብር ከፍላለሁ ከዚህ ጋር ትጫወታለህ ይልሃል። ጥሩ ነገር ካሳየህ ቦነስ ይከፍልሃል። ከዛ በኋላ አንተን ስፖንሰር ማድረግ የሚፈልጉ ድርጅቶች ካሉ በአዘጋጆቹ ዲል በአዘጋጆቹ ውሳኔ አንተን ስፖንሰር ማድረግ ይችላሉ ማለት ነው። ከዛ አንተ እዛ ቦታ ላይ ስትጫወት የድርጅቱን ወይም ደግሞ ኦርጋናይዜሽን ዩኤፍሲን የማይመጥን ስፖንሰር ይዘህ የምትሄድ ከሆነ አይቀበሉም። ከነሱ ጋር ተነጋግረህ አባይ ከነሱ ጋር ተነጋግረህ ስፖንሰርን ይዘህ ትሄዳለህ። ከዛ ውጭ ግን ዩኤፍሲ ወይም ደግሞ አንድ ኦርጋናይዜሽን የሚከፍልህን ገንዘብ ዲል አድርገህ ተስማማለህ። ኦልሬዲ መጀመሪያ ትፈራረማለህ ማለት ነው። በገንዘብ ትፈራረማለህ በተነጋገርከው ዲል ባረከ። ለምሳሌ እናንተ 5 ሚሊዮን ብር ዲል አድርገናል። ዲል ብናረግ ብንፋል በዛ ትፈራረማለህ። ከዛ በኋላ ቦነሶቹ ምናምን ይመጣሉ። እሱ በንግግር የሚሆን ነገር ነው። በቦነሱ ደግሞ ጥሩ ፐርፎርማንስ ካሳየህ ምናምን ቦነስ ይሸለማል ማለት ነው። ይዋር ይሰጣል ማለት ነው። እዛ እኔ እንደ ሐሳብ ኦፈሩ ዋናው እኔ ነኝ። ጆኒን ሼክ የሚያደርገው ሰው የለም። ለምን አልነግርህም? ዋናው ለቢዝነሱ ይሄ ውድድር ከተካሄደ ለምን 200,000 500,000 ሰው ሚይዝ አዳራሽ አይገኝም? 500,000 ሰው ይገባል። 500,000 ሰው በ4,000 ብትሰራው ስንት ነው? በጣም ብዙ ሚሊዮኖች ነው ማለት ነው። ያ ማለት የኔ ዋጋ በጣም ትልቅ ነው ማለት ነው። ይሄንን ዋጋዬን ይሄንን ቫልዩን አውርጄ እናንተ ባቀረባችሁት ይሄንን እኛ ዘና ብለን በአንድ ወር ምን ጨርሰው 5 ቢሊዮን ብር አቅርባችሁ እሺ ስላችሁ እናንተ እዚህ ጋር የምታሽላሉ ከሆነ ሌላ ነገር ነው በቃ ሐሳቡ በዛ ነው የተናደረ። ሴዶ ትላንትና ደውዬ እኔም አውርቼ ነበረ መጀመሪያ እዚህ ጋር አሁን እኔ የሐሳብ ለውጥ ምናምን ነገር የመጣ የለም ሲጀመር ማለት ነው።
ጌችም ቪዲዮ አልሰራም፣ እኔም ቪዲዮ አልሰራውም፣ ማናችንም አልሰራንም። ደውሎልኛል እኮ ደውሎልኛል፣ ተደዋውለን። ግን የሐሳብ ለውጥ የለም። ይሄንን እኔ 100% መናገር ይችላል። የሐሳብ ለውጥ ብቻም ሳይሆን ይሄንንም ነገር ስናደርግ ይሄ ዝም ብሎ አይነት ወሬ ነገር መሆን የለበትም። አሁን እዛ ጋር ዝም ብሎ ለፕሮሞሽን ቪዲዮ ሰራችሁ እንጂ መደረግ ያለበት ምንድነው? እኔ እናንተ እንገናኛለን፣ እናወራለን። ከዛ በኋላ ተርሞች ኮንዲሽኖችን እናስቀምጥና አንተም ባክ እንዳታደርግ እኛም ደግሞ አንተን እንዳንከዳ እንፈራረማለን። ውድድር ሲከናወን እንደዛ ነው። ምንም እንትን ነገር የለውም። አሁን ምን እኛ እኮ ማርሻል አርት ላይ ስንሰራ እኮ አሰልጣኛችን ሙስሊም፣ እኛ ክርስቲያን፣ ጓደኞቻችን እንደዚህ ሆኖ ተቀላቅለን ነው አብረን የምንኖረው። ይሄ የሃይማኖት ነገር ምናምን ነገር የለበትም እንደዚህ አይነት ኬዞች ላይ ገብቷል አይደል? ይሄ ከሃይማኖትም ጋር የሚያገናኝ ሰው ካለ ሌላም ነገር ካለ ይሄ በጣም የሞተ ሰው ነው። እንደዚህ አይነት ሐሳብ በእኛ በኩልም የለም። እኛ አሁን ረቢቄኛ ልጅ አይደል እንዴ? ከኛ ጋር ነው አብረን የምንበላው አብረን የምንውለው። ስለዚህ እንደዚህ አይነት ነገር ትክክል አይደለም። ወደ ሃይማኖት የወሰደ ካለ አንተም ፊት መስጠት የለብህም፣ እኛም እንደዛ እናረጋለን ብለን አናስብም። አሁን ይሄም የፋይቱን ጉዳይ በተያያዘ ዋና ምን መሰለ፣ እዚህ ጋር 3 ነገሮች ነው የምናደርገው። 3 ነገሮች። አንደኛው ምንድነው? አንተ እስከሰራህ ድረስ ሶሻል ሚዲያውን እስካነቃነክ ድረስ ምን እስካረክ ድረስ መጠቀም አለብህ፣ ትጠቀማለህ ነው አንደኛው። ገብቷል አይደለ? እኛም ደግሞ ፕሮግራሙን ካዘጋጀን ከለፋን ከደከምን መጠቀም ካለብን እንጠቀማለን። ከዛ በተጨማሪ ደግሞ የእናንተ ውድድር ብቻ አይደለም የሚኖረው። ለምሳሌ ጆኒና ንቃተ ህሊና ህዝቡን አነቃንቀው አመጡት። ግን በእነሱ ውድድር ግን ብዙ ተወዳዳሪዎች ደግሞ ራሳቸውን አሳዩበት፣ አበቁበት። ስለዚህ ያ ምንድነው? ለነዛ ለስፖርተኞቹም እድገት ነው፣ ለስፖርታቸውም እድገት ነው። ኢቭን አስበው በዛ ቀን አሁን ለምሳሌ ትልቅ ኮንሰርት ነበር ከተማ ውስጥ። ኤቭሪ ኢንፍሉዌንሰር ኤቭሪ ሴሌብሪቲ ግን እዛ አዳራሽ ውስጥ ነው የመጣው። ኤቭሪ እንትን የመንግስት ኃላፊዎች እዛ ጋር መጡ ማለት ምን ማለት ነው? አየህ ትኩረት ወስደናል ማለት ነው። ስፖርት የሆነ ያክል የሰው ልብ ውስጥ ዋጋ አለው ማለት ነው። ስለዚህ አሁን ዋና የምናስበው ምንድነው? ሁሉም ነገር እንደዚህ ስፖርቱም ተወዳዳሪውም ሌላውም ሰው የሚጠቀምበትን ነገር ማምጣት። ሶሻል ሚዲያ ላይ እኮ ምን ብዙ ፎሎወር ያላቸው 1 ሚሊዮን 2 ሚሊዮን ያላቸው ፎሎወር ያላቸው እኮ ብዙ ሰዎች አሉ። ሁሉም ግን በዛ ልክ ይጠቀማሉ ወይ? ትክክል አይደል? ላይጠቀሙ ይችላል። ስለዚህ ዋናው ነገር ያለንን ተቀባይነት ያለንን ቫይራሊቲ ወደ ቢዝነስ መቀየር ነው። ሌላ ምንም እንትን አላማ ነገር የለውም። ተረተኛል አይደል? አሁን ሰዎች ለምሳሌ ቅድም የጠቀስካቸውንም የተለያዩ ሰዎችን ስሞች ምናምን ይጠራሉ። ያንን ቢጠሩ እነዛ የሚጠሩ ሰዎች ከተለያየ አላማ ሊጠሩ ይችላሉ። ግን አንተም በሚዲያ አክሰፕት የተደረከው በሚዲያ ገንዘቡ ምኑም የተቀመጠው ለአንተ ነው። ስለዚህ ሌላ ሐሳብ መቀየር ምናምን ከየትም አይመጣም ልልን